ልትበጣብጥ ነው እሱን ከመመለስ በፊት ራሷን ስታወደቀችውን ጓደኛሽን ብታይት አይሻልም? ኒና ተነሽ ህልም ነው አይደል? በህልሜ ነው አይደል? ማነው ገዳይ? አንተ ብቻ ነህ። እሺ ሰማኸኝ አይደል? ክፉ ቀን ሲመጣ ማን ከጎን እንደሚሆንና ማን ከጎን እንደማይሆን መለያ ነው ለካ። ሰማኛለህ ሄኖክ፣ የፈለገ ነገር ሊፈጠር የፈለገው ነገር ሊሆን ይችላል፣ ግን እኔ ካንተ ጋር አብሬ ልታሰር አልችልም። ሰማኸኝ አይደል? እኔ መታሰር አልፈልግም። በአንድ ጊዜ ሁለት አይጦች ሲይዝ እነዚህ ደንቆሮች በላይ እያንዳንዱን ነገር ሲያደግ አለ ምክንያት እንዳይደለ እስካሁን አልገባቸው። አዎ አባዬ፣ ሙሉ በሙሉ ነው ወጥመድ ውስጥ የገቡልን። ራሳቸው የሰሩት ተንኮል ራሳቸው እንደሚይዛቸው አላወቁም ነበር። በላይ አሁን እሺ ምን ልታደርጉ እያሰባችሁ ነው? እዚህ መታችሁ ደግሞ እኛን የማስፈራራት መብት ምንም የላችሁም። እሺ እዚህ ቤት ውስጥ ቀረ የምትለውን የፈለግከውን ነገር መውሰድ ትችላለህ። በቃ ህይወታችንን ብቻ አትርፍልን፣ እኛን ግን ተውን። ልተዋችሁ? ከዚህ ሁሉ በኋላ እያንዳንዱን ነገራችሁን ተከታትዬ ነው እዚህ የደረስኩት። ከዚህ በኋላ ደግሞ የማደርገውን ታዩታላችሁ። ምንድነው ያደረጋችሁት? ማን ነው ፖሊስ የጠራው? አባዬ ምንድነው ይሄ? እኛ ምንም የምናውቀው ነገር የለም። እኛ ፖሊስ የሚባል ነገር አልጠራንም። በፍጹም እኛ አልጠራንም። እውነት እላለሁ፣ እኛ በፍጹም አልጠራንም። እናንተ ካዲዎች፣ እኔ ላይ እንደዚህ አይነት ነገር ማድረግ አትችሉም። እያንዳንዳችሁን አጠፋችኋለሁ እያንዳንዳችሁን። አባዬ ከዚህ በፍጥነት መውጣት አለብን። እሺ ቶሎ እንበል በቃ። ማንም እንዳይንቀሳቀስ፣ ፖሊሶች ነን። እጃችሁን ስጡ። ሰላም እንዴት ናችሁ? የጽና የኪራ አድናቂዎች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አቶ በላይ ግርማ ሞገሱ እንበላቸው ወይስ ምን እንበላቸው? ኒናዬ ለሽ አለች። እሱን አይቶ አለመደንገጥ አይቻልም። መሬቷ ራሱ ትንቀጠቀጣለች ብሏል ናቲ። እውነቱን ነው። ግን ሁለት ፈሪዎች እንዴት ነው የምትሆኑት? ኧረ ተው ኮስተር በሉ። ወይኔና ወይ ናቲ በቃ ቆፍጠን በሉ። ናቲ እኔ እንደ ድሮ አይደለው ምናምን እንደዛ ነገር እያለ ነው። ጥሩ ከተለወጥክ ደስ ይለናል። እና ኒና እንግዲህ በአካል ነው ብላ እየተንቀጠቀጠች ነበር። በጣም ነው የፈራችው። እኔ ካንቺ ላይ ያደረስኩት የተለየ ነገር ምንድን ነው ብለው አቶ በላይ እንግዲህ እየጠየቋት ነበረ። እሷ ግን ከመፍራት በጭራሽ ወደ ኋላ አላለችም። ምክንያቱም ያስፈራሉ። በጨለማ እንዴት ነው አንድን ሰው ከቤቱ ጎትተው አስወጥቷቸው ታዲያ እንድንላት ፈራ የምትችለው? ከዛ ደግሞ ስትደውል ስልክ መቀማት፣ ስልክ መዝጋት። ሲቀጥል ደግሞ እንደዚሁ ኒና ሄዳ የሆነ ነገር ካደረገች እኔ እናንተ ላይ ከፋለሁ ምናምን። ተው እንጂ አቶ በላይ ምናችሁ ነው የሚያማችሁ? እንደው እርሶ አሁን ክፉና መልካም ነው የሚባሉት? ኧረ ካለፈው እኮ የባሰ ምንም የሚያመጡት ነገር የለም ከዚህ በኋላ። ምክንያቱም ወንጀለኛ ስለሆነ አቶ በላይ ከዚህ በኋላ በህግ ቁጥጥር ናቸው። ደስ የሚለው ነገር እንግዲህ አንድ ሰው ከቤቱ በቃ ከሞቀ ቤታቸው አስወጥተው ከዛ በኋላ እኔ ከእናንተ ላይ ክፉ ነገር ለማድረግ አይደለም። ኪራ ሲታሰር ኪራ ሲሰቃየት ነበሩ ነው አቶ በላይ ጥያቄያችን። ድራማ እያካሄዱ አይደል እንደ ይኖሩት። ስለዚህ ወደ ነኪራ ቤት መመለሱ ለማንም አያስደስትም። በቃ አይታመኑም። ስለማናምነውት ባይመጡ መልካም ነው። አይምጡ፣ ወደ ነኪራ ቤት ድርሽ አይበሉ በቃ። እንዲሁም አባባ በእውቀቱ መንገድ ላይ እንግዲህ ተገናኝተው እያለ ልጅቷ ከወደ ኋላ መታ ደብድባቸው ጥላቸዋለች። አባባ በእውቀቱ ከወደቁም በኋላ ምንም አይነት ርህራሄ አላደረጉላቸው፣ ጥለዋቸው ነው የሄዱት። ታዲያ እነዚህ ነፍሰ ገዳይ አይደል እንደሚባሉት? ዝም ተብሎ ማንንም ሰው ደግሞ አይመታም። ማንሽ ወይዘሪት ሌና? አቤት የአባቷ ልጅ የአባቷ ምትክ ነገ ጉድጓድ ውስጥ ትገቢያለሽ አንቺ። ምክንያቱም ሰውን ደብድቦ መንገድ ላይ ጥሎ መሄድ በራሱ ወንጀል ስለሆነ። እንደ አጋጣሚ ደስ የሚለው ነገር ደግሞ መርማሪ ጆ መንገድ ላይ እንደዚህ ወድቀው አግኝተዋቸዋል።
አስቡት፣ አጋጣሚ አቃጣሪ እንደሚባለው። ስለዚህ ይሄ ነገር ደግሞ ለነኪራዬ በቃ ጥሩ ነገር ሆኖላቸዋል። ምክንያቱም በጊዜው በሰዓቱ በቃ እንደዛ ልጃቸው ደብድባ ስትጥላቸው ለማንሳት ለማቃናት አልሞከሩም። በቃ ከነፍሰ ገዳይ ምንም የሚተናነሱበት ምክንያት የለም። ስለዚህ በቃ በቁጥጥር ስር እንዲውሉልን እንፈልጋለን። የማንንም ቤት የማመስ መብት የላቸውም። ስለዚህ አማን እውነቱን ተናግሯል። አማኔ ምን ነው ከመሽ ምን ነው ከመሽ አሁን ነው እንደምትናገረው የበላይ ውሻ የሚለው ኪራ እኮ እውነቱን ነው። አማን አሁን ቢሆን የዋሻው ውሸት ምንድነው? አቶ በላይን አግኝቻቸው አስፈራርተውኛል። ወይ እስር ቤት ይሆናል ህይወትህ ወይ ወደ መቃብር ይሆናል። ስለዚህ ይሄ ከሚሆን በፊት ሂድና ተናገር ለፖሊስ ብሎ ልኮይ ነው ብሎ አቶ በላይ እንዳገኛቸው መናገር ነበረበት አማን። ይሄን እንግዲህ አልተናገረም። የተናገረው መጀመሪያ ያለውን ነገር እውነታ ነው። የነ ቤቲ ተባባሪ እንደሆነ ኪራ ንጹህ ሆኖ ተቀነባብሮ ብቻ በቃ በጣም አስበውና አቅደው እንደሆነ ያደረጉት ይሄ ግልጽና ግልጽ የሆነ ነገር ነው። አማን አልነበርኩም ብሏል። ኦኬ፣ ባልነበረበት ሰዓት እንግዲህ ገለው ልብሱን ቀይረው አሳጥበው ምናምን ከእንደገና ልብሰው ከዛ በኋላ ደግሞ ኪራ እስኪመጣ ድረስ እየጠበቁ ነበር አሻራው ከኪራ ላይ እንዲገኝና ይሄ ነገር በጣም የሚገርም ድራማ ነው የሰሩት። እውነት ደግሞ ሁል ጊዜም እውነት ነች፣ ትቀጥናለች እንጂ አትበጠስም። ነገር ግን ደግሞ ኪራ ዋጋ ከፍሏል። ቤቱን በምሽት ተገፍቶ ወጥቶ ድርጅቱን በዛ ላይ ገንዘቡን ተቀምቶ እንዲሁም መታሰሩ ራሱ ያለ ጥፋቱ አስቡት። በዚህ ጊዜ በዚህ ሰዓት የስንት ሰው ህይወት ነው እየተበላሸ ያለው? ምንም ባላደረጉት ምንም ባላጠፉት ነገር ወንጀል ሳይሰሩ ወንጀለኛ ናቸው ተብሎ በማረቢያ ቤት እንግዲህ የሚኖሩትን ቤት ይቁጠራቸው። ከእንደዚህ አይነት ነገር ደግሞ ፈጣሪ ከምንም በላይ እንዲጠብቀን እኔ ምኞቴ ነው በበኩሌ። ስለዚህ አቶ በላይ ዛሬ ነገ ሳይሉ በቁጥጥር ስር ማዋል መቻል አለባቸው። እንግዲህ ፖሊስ በስተመጨረሻም የተሰማነው ድምጽ ደስ ይላል። እንግዲህ ልጅቷ እናምልጥ አባዬ ከዚህ እንውጣ ብላ ነበረ። ቁልፍ ሰረቅሽ። አቤት አቤት ግፋችሁ! ግን ይሄ እኮ ግፍ ነው። ቤቲና ሄኖክ እንደ ጥፋታቸው ለህግ ነው እንጂ መቅረብ ያለባቸው። ሌላ ድራማ ሌላ ስራ መስራቱ ደግሞ ለምን አስፈለገ? እንግዲህ ለአማን ገንዘብ ሰጥተው በገንዘብ ነው አፉን ያዘጉት። ዞሮ ዞሮ አማንም ቢሆን ወንጀለኛ ነው። የወንጀለኛ ተባባሪ ሆኖ የድራማቸው ተዋናይ ስለነበረ እውነትን ስለደበቀ ንጹህ የሆነ ሰው ስለታሰረ፣ ስለዚህ እሱ መቀጣት መቻል አለበት። እንግዲህ ባለፈው ጽናትን ላገኛት ብሎ ወረቀት ጽፎ ነበረ። በዛ ጊዜ ምን ሊነግራት ነበረ ነው። እንዲሁም ደግሞ አማንና ሄኖክ ቤት ሆኖ እንደ ቤት ላይ መኖራቸው አማን ሄዶ እነሱ ቤት ገብቶ ሲኖር እንግዲህ ሄኖክ ጋር ምንም ሊስማማ አልቻለም። አንደኛ ቤትን እየወደዳትና እየፈቀራት መጣማል። ሲቀጥል ሄኖክ ስለሚቀና በዛም ብቻ እንዳጠቃላይ በጭራሽ ሊግባቡ አልቻሉም። አማን ደግሞ ዘና ብሎ ሄዶ እነሱ ጋር መኖር ጀመረ። እነሱ ጋር እያሉ እንግዲህ ሌባ ሲሰርቅ ይስማማል፣ ሲከፋፈል ይጣላል እንዲሉ በጭቅጭቅ ነበረ የኖሩት። እነሱ ጋር ሲጣላ ነው እንግዲህ ጽናትን ለማግኘት የፈለገው። ያኔ ጽናትን ቢያገኝ እሱ በድብቅ ይነግራት ነበር ወይ ነው ሚስጥሩን፣ እውነቱን ይነግራት ነበር ወይ ነው ዋናው ጥያቄ። በዛ ሰዓት በእርግጠኛነት አይነግራትም። ዝም ብሎ ነገሮችን ውስፍስፍና ቆለፍልፍ አድርጎ ይመልሳል እንጂ ከሄኖክ ጋር ስለተጣላ ብቻ ሄኖክን አስባችሁታል? ለመበቀል እንጂ ለሌላ ነገር አይደለም። እንዲሁም ነገሮች ደግሞ ቋጠሮ እንዳያገኙ አድርጎ ነው ዝም የሚለው እንጂ በትክክል ሄኖክ እንደዚህ ነው፣ ኪራ እንደዚህ ነው ብሎ አይናገርም። ይህንን ደግሞ ለጽናት መንገሩ አያስፈልግም። ለምን ታውቃላችሁ? ጽናት ሄዳ ብትናገርም ፖሊስ ጣቢያ ለመርማሪም ያን ያህል ተቀባይነት አይኖራትም። ዋናው ራሱ በአካል ቀርቦ እስካልመሰከረ ድረስ ብቻ። ዞሮ ዞሮ አማንዬ የእጅህን እያገኘህ ነው። ወዲያም ወዲህም ዘለልክም ምን አልክም በቃ
ባለፈው ደግሞ ጭንቅላት ግን ተመተህ እንግዲህ አላስታውስም ብለህ ነበረ። እሱን ነገር ሁሉ እየተናገርክ ነው። አሁን ላይ እኛ በጣም ደስተኞች ነን። የናኪራ እና የነጽናት ነጻነታቸው ስለታወጀ በጣም ደስተኞች ነን። ከዚህ በኋላ ምንም የሚያስፈራራቸው ነገር የለም። እንግዲህ መርማሪ ጆ በቁርጠኝነት ተነስቶ አቶ በላይን ወደ ከርቸሌው ካስገቧቸው በጣም ትልቅ ሰላምና እረፍት ያገኛሉ ማለት ነው። እንግዲህ አቶ በላይ ተገኙ መጡ ከተባለበት ጊዜ በፊት ኪራ ሙሉ ለሙሉ ፋይሉ እንዳልተዘጋ ነፍሰ ገዳይ እንደሆነ በዋስ እንደወጣ ነበረ የሚታወቀው። ከዚህ በኋላ ግን ወደ እስር ቤት የሚገባበት ምንም ምክንያት የለም። ስለ ገንዘቡ ደግሞ እንግዲህ የኪራ አጎት እንደሚያውቅ ነው አቶ በላይ እየተናገሩ ያሉት። አባባ በእውቀቱ ያውቃሉ። ለምን አልተናገርክ እውነታውን? እኔ በዛ ጊዜ ስለምን አልነበረ ማለት የኪራ አባት ጓደኛሞች እንደሆኑ ያውቃል አባባ በእውቀቱ። ያ ማለት ግን እንግዲህ አባባ በእውቀቱ በእውነት ያኔ ጠበቅ ያለ ነገር አላቅም እያሉ ነው። ዞሮ ዞሮ የሆነ የሚያውቁት ነገር አለ አባባ በእውቀቱ ስለ አቶ በላይ ወንጀል ውስጥ የተጨማለቁ እንደሆኑ ግልጽ ነው። የእውነት የኪራ አባት ገንዘቡን ቢቀማው እንኳ ራሱ በዚህ መንገድ አይደለም ሄድ የነበረበት። ዞሮ ዞሮ እኔ ለቤተሰብ ተናግሬ ቤተሰብ ዘመድ አዝማድ አልዳኘኝም አልፈረደኝም ብሎ ታዳጊ ሰው ላይ እንደዛ በጨለማ ቤት የለቃችሁ ውጡ ብሎ ማስወጣት ምናምን በጭራሽ አግባብ ያልሆነ ነገር ነው። ዞሮ ዞሮ ከዚህ በኋላ ቤት ምናምን ነገር እያለች ትፈነጫለች። ወይዘሪት ህሊና ሰከን ረጋ በይ፣ አባትሽም ቢሆን ቸኩዬ ነው ነገሩን ያበላሸውት እያሉ ነው። አንቺው ጥድፍ ስትይ ቁልፍ ሰረቅሽ፣ እንግዲህ ልትያዙ ነው። ፈጣሪ ይሁንሽ። ለነ ቤቲ ጉድጓድ ስትቆፍሪ አንቺም ወደ ጉድጓድ ሊገቢ ነው። እነ ቤቲ ለኬራ ጉድጓድ ሲቆፍሩ ራሳቸው ሊገቡበት ነው፣ ገብተውበታልም። ስለዚህ ለሰው ክፉ ነገር ማድረግ ጥሩ አይደለም። ከዛ ነገር ብትታቀቢ መልካም ነው። ወይዘሪት ህሊና እንግዲህ ጽዬ ጀግና ነች። በቻልሽው መጠን ሰውየውን ለመግጠም እና ለመሟገት በቅተሻል። ኒና ደግሞ ፈርጥጣ ሄዳለች። ኒና ያው ባሁን ያልፈርድባትም ማለት ለጽናት እያሰበች ነው። ራሷን ለማዳን እና ራሷን ለመከላከል ብቻ አይደለም የሄደችው። እንግዲህ ናቲ ጋር ሲጓተቱ ቶሎ መድረስ አልቻሉም። ነገር ግን ደግሞ ለጽናትና ለጽናት ከማሰብ ወደ ኋላ አላለችም። ኪራ ደግሞ ረጋ ሰከን ማለት መቻል አለብህ። አቶ በላይ እንግዲህ ወደ እሱ ቤት እንደሄድክ ሲያውቅ ዞሮ በቃ ኪራ እንደሳቅ ትግስትህን ስለሚያውቀው እኮ ነው እንደዚህ የሚፈታተነ። በቃ ትግስተኛ ሰው ለመሆኑ ማከር ኪራ። ይሄ ትግስታተ በዛ ሰዓት እንደ ሄድክ ልትገለው እሱን ነገር ያውቃል። ስለዚህ አሁንም ቢሆን ቤቱ ሄደህ የሆነ ነገር አድርገህ አንተ ወደ እስር ቤት እንድትገባለት እንድትሳሳትለት ነው የሚፈልገው እንጂ የእውነት ለእናንተ አስቦ እንዳልመጣ ግልጽ ነው። ነገር ግን ደግሞ መታገስ ከምንም በላይ ዋጋ ስላለው ኪራዬ ነገሮችን በብልሃትና በስልት ነው ማስኬድ ያለብህ እንጂ ቱግ ማለቱ አግባብና ተገቢ ስላልሆነ ብትጠነቀቅ መልካም ነው ባይነኝ። እንዲሁም ደግሞ እንዴት ነው ኪያና ጠበቃ ዮሴፍን በር ላይ ስታያቸው ቱግ ቀረ ነውር ነው። ታታ ኪራይ አይንህን ማንሳት አለብህ። ከኪያና ከጠበቃ ዮሴፍ ጋር አይንህን አንሳ። እሱ ለራሱ ፍቅር ይዞት ከህትህ እኔ ለምን አልነግረህ? ሚስጥር ላውጣ እንዴ ዛሬ ጎበዝ ሚስጥር ላውጣ? አይ የለም ኒና እንግዲህ እያሸተተች ትገኛለች። ዞሮ ከኔ የሚደበቅ ምንም የለም ምንም የሚያመልጥ የለም ብላለች። እሷ እንደሆነች ያየችውን ሰው ሁሉ ማጣመር ነው። በተለይ ደግሞ በዛ ሰዓት እሷ ብትሆን ያየቻችሁ ጥሩ ነበር። እንግዲህ ዞሮ ኪራ ረጋበል መረጋጋት ጥሩ ነው። በፍቅር መካከል ደግሞ አትግባ። ያው እህት ስለሆነች ታስብላታለህ፣ ትቆረቆርላታለህ። እንድትጎዳ እንድትደፈርብህ አትፈልግም። ያ ማለት ደግሞ እሷ ለራሷ ማሰብ አትችልም ማለት አይደለም። እሷ ለራሷ ታስባለች። ያው አንዳንድ ጊዜ በሰው ህይወት መግባት ጥሩ ስላልሆነ
ትንሽ ራቅ ማለት መቻል አለብህ። አትቆጣ። ሀኒዬ ደግሞ ካለሽበት ስቃይ ወጥተሽ የምናይበትን ጊዜ እንመኛለን። ሀኒና ኤዱ ወሬ ከያዙ አያቋርጡትም። በጭራሽ ነው የማያቋርጡት። አይገርምም? ሰው ቤት እንኳን ራሱ ቢሄዱ በቃ መንሾካሾክ ምናምን ስለዛ ነገር ከማውራት ወደ ኋላ አይሉም። እንግዲህ መርማሪ ጆ አግኝቼው እንደዚህ ነገሬው አባበለኝ፣ አቀፈኝ ምናምን እያለች አወርታ ነበረ ሀኒ ለኤደን። ኤደን ደግሞ በዝማ በቃ የሆነ ነገር አለ፣ በቃ እንቀጥለዋለን፣ ወሬው መቋረጥ የለበትም እንዴት እያለች ክንክን ሙርሙር አድርጓታል። እንግዲህ አንድ ሳምንት የስራ መስሪያ ይሆናቸዋል። እኛም በድጋሚ ምሳው ተደግሞ ማየት እንፈልጋለን። ሲሆን እራት ቢሆን መልካም ነው። ያው እንግዲህ መርማሪ ጆ ባገኘው አጋጣሚ ሁሉ ነው ስራ የሚሰራው። በጣም ጎበዝ ታታሪ አገልጋይ ነው፣ እንዲሁም ታማኝ ነው። ስለዚህ ሀኒ ባለፈው ምሳ አቋርጦብሽ ስለወጣት እናደጅ ይሆናል። ነገር ግን ደግሞ ታማኝነቱ ማሳያ ነው። በቀጣይ እራት ይሆንና አንድ ላይ ማየት እንፈልጋለን። አሁን ደግሞ ስራ ላይ በጣም ቢዚ ስለሆነ ነው እንጂ ለምን እንደምታለቅሺ በሰፊው ይጠይቅሻል፣ ያባብልሻል። ከዚህም በላይ እንዳታስቢ ገና አብሮሽም ይሆናል። እኛም ምኞታችን ነው እንዲሰምር፣ ታሪክሽ እንዲቀየርልሽ እንፈልጋለን። ሀኒ እንግዲህ የውስጥሽ ሀዘን ለቅሶሽ ድብቅ አርገሽ የምታለቅሽው በቃ ውጥት አርገሽ በቃ ስትስቂ ስትደሰች ማየት ምኞታችን ነው። ለዛሬው የያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ተመኘን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሆኖ ስለምትከታተሉን ደግሞ እናመሰግናለን።